ሰላም ጤና ይስጥልን ወደ ቻናሌ ቤተሰቦች ዛሬም በጣም ምርጥ የሆነ ርዕስ ይዤላችሁ መጥቻለሁ። ህይወታችሁን የሚቀይር ዛሬ ሁላችንም የምንኖርበትን ዓለም ሙሉ በሙሉ የሚቀይር አንድ ታላቅ የህይወት ሚስጥር ይዤላችሁ መጥቻለሁ። ብዙ ጊዜ በህይወታችን የምናየው ነገር ያጣነው ሰላም፣ የገጠመን ድህነት ወይም ህመም የምናማረረው ውጫዊውን አካባቢ ሰዎችን ወይም እድላችንን ነው። ነገር ግን እውነታው ፍጹም የተለየ ነው። እያገኘን ያለነው ውጤት በሙሉ የውስጣችን ነጸብራቅ ነው። ውጫዊው ዓለም ተገልጦ የምናየው ውጤት ወይም ኢፌክት ብቻ ሲሆን ምክንያቱ ወይም ኮዙ ግን ያለው በውስጣችን ነው። ዛሬ የታመምነው የደህየነውና ሰላም ያጣነው ውስጣችን ስላልተቀየረ ነው። በዛሬው ቪዲዮአችን ውስጥን በመቀየር ውጫዊውን ዓለም እንዴት እንደምናስተካክል የፓራዳይም ለውጥ ምን እንደሆነና እንዴት ህይወታችንን ሙሉ በሙሉ እንደምንቆጣጠር ደረጃ በደረጃ እናያለን። ይሄንን ቪዲዮ ላይክ በማድረግ ለብዙዎች እንዲደርስ አድርጉ። አሁን በቀጥታ ወደዚህ ታላቅ ሚስጥር እንግባ። በተፈጥሮ ህግ መሰረት ማንኛውም ውጤት ያለ ምክንያት አይከሰትም። የውስጥ አስተሳሰባችንና አመለካከታችን እንዲሁም እምነታችንን በጥቅሉ ፓራዳይም ይባላል። ይህ ፓራዳይም በውስጣችን የተቀረጸ የህይወት መነጽራችን ነው። በህይወታችን ለሚከሰተው ለማንኛውም ነገር ተጠያቂው ውጫዊው ዓለም ሳይሆን ውስጣችን ላይ ያለው አስተሳሰብ ነው። እኛ የምንኖረው በውጫዊው ዓለም ሳይሆን በውስጣችን ዓለም ውስጥ ነው። ስለዚህ ምክንያቱን ወይም ኮዙን ሳንቀይር ውጤቱን ወይም ኢፌክቱን ለመቀየር መሞከር የዛፉን ፍሬ እየጠሉ ስሩን ሳይኮተኩቱ ጥሩ ፍሬ መጠበቅ ያህል ከንቱ ድካም ነው። የውስጥ ፓራዳይምህ ሲቀየር መላው ህይወትህ በአስደናቂ ሁኔታ ይቀየራል። ይህ ህግ በየትኛውም የህይወታችን ክፍል ላይ እንዴት እንደሚሰራ በግልጽ እንከፋፍለው። የድህነት እሳቤ ድህነትን ይጠራል። ብዙ ሰው በኑሮው ባለጸጋ መሆን ይፈልጋል። ነገር ግን ቀኑን ሙሉ የሚያስበው ስለ እጥረት፣ ስለ ዕዳና ስለ ድህነት ነው። የድህነት አስተሳሰብ በውስጥ ካለ ውጭህ ላይ መትረፍረፍ ሊመጣ አይችልም። ድህነት መጀመሪያ በውስጥህ ይጸነሳል፣ ከዚያም በውጭ ይገለጣል። የውስጥ ሰላም ማጣት ውጫዊውን ያውካል። በዙሪያ ያሉ ሰዎች ሁሉ ቢወዱህና ቢንከባከቡህም እንኳን ውስጥህ በጭንቀትና በጥላቻ ከተሞላ ውጫዊ ሰላምህ ይናጋል። በውስጡ ሰላም የሌለው ሰው በየትኛውም ገነት ውስጥ ቢቀመጥ ሰላም ሊያገኝ አይችልም። ውስጣችን ሲታመም በውጭ ይገለጣል። በሰውነታችን ላይ የምናያቸው ብዙዎች በሽታዎች መነሻው ከአይምሯችን ነው። ውስጥህ በብስጭት በንዴትና በቂም ከተሞላ ሰውነትህ ራሱን ማጥቃትና መታመም ይጀምራል። ህመሙ ውጫዊ ቢሆንም ምክንያቱ ግን የውስጥ መታወክ ነው። ልክ አንድ ሴት ውስጧ በብስጭት የተሞላ ከሆነ ወይም አንድ ወንድ ውስጡ በብስጭት የተሞላ ከሆነ በማዲያት መልኩ ፊት ላይ እንደሚገለጠው ማለት ነው። ታዲያ መፍትሄው ምንድነው? መፍትሄው የፓራዳይም ለውጥ ማምጣት ነው። ውጫዊውን ዓለም ለመግፋት መሞከርን አቁምና ወደ ውስጥ ተመለስ። ህይወትህን ለመቀየር እነዚህን 3 ነገሮች ዛሬ ሆኑ ጀምር። አንደኛ፣ ባለጸጋ ለመሆን ውስጥህን በመትረፍረፍ እሳቤ ሙላው። ስለ እጥረትና ማውራት ማሰብ አቁም። ባለህ ነገር ላይ አመስጋኝ ሁን። አይምሮ ሁልጊዜ እድሎችና መትረፍረፍን ብቻ እንዳይ አሰልጥነው። በውስጥህ ባለጸጋ ስትሆን ውጫዊው ዓለም ሀብትን ወደ አንተ መሳብ ይጀምራል። ሁለተኛ፣ ሰላም እንዲሰማ ውስጥህን ሰላም አርግ። ይቅርታና ዘውትር ቂምና ጥላቻን ከውስጥ አውጥተህ ጣል። ውስጥህ ሲረጋጋ በዙሪያህ ያለው ማዕበል ሁሉ ጸጥ ይላል። ሶስተኛ፣ በሽታ እንዳይጠጋህ ጭንቀትና ብስጭት አቁም። ከልክ በላይ ማሰብን ወይም ኦቨርቲንኪንግ መቆጣትና ብስጭትን ዛሬውኑ አቁም። አይምሮህን በደስታና በአዎንታዊ አመለካከት በተስፋ ስትሞላው ሰውነትህ ራሱን የመፈወስ አቅሙ በከፍተኛ ሁኔታ ይጨምራል። የተከበራችሁ የቻናሌ ቤተሰቦች አስታውሱ፣ እናንተ የህይወታችሁ ተጎጂ ሳትሆኑ የህይወታችሁ ፈጣሪዎች ናችሁ። ዛሬ በውስጣችሁ የምትተክሉት ዘር
ነገ በውጭ የምታጭዱት ፍሬ ይሆናል። ውስጥህን ቀይር፣ መላው ዓለም አብሮ ይቀየራል። የዛሬው ቪዲዮአችን ይሄንን ይመስል ነበር። ህይወታችሁን ለመቀየር ትልቅ መነቃቃት እንደፈጠረባችሁ ተስፋ አድርጋለሁ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ እንዲሁም ለምትወዷቸው ሰዎች ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።